አርዕስተ ዜና በኸልታው ላዕለው ወረዳ የሚገኘውን የአድጋሾ መድኃኔዓለም ገዳም ተገቢውን ትኩረት በመስጠት ለቱሪዝም መስህብነት መዋል እንደሚገባ ተገለጸ። ከስምምነቱ በኋላም ቢሆን የኢሮብ ህዝብ ከቀያቸው እየተፈናቀሉ ግዛታቸው በወረራ ተይዞ አስከፊ ጊዜያትን እያሳለፉ እንደሚገኙ ተፈናቃይ ወገኖች ገለጹ። እስራኤል በጋዛ የምታደርገውን ጥቃት በየቀኑ 100 ህፃናት ላይ ጥቃት ይደርሳል ሲል የተባበሩት መንግስታት ድርጅት አስታወቀ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሰለሞን ግርማይ ነኝ። ቆይታችሁ ከኛ ጋር እንዲሆን በክብር እየጋበዝኩኝ ቀዳሚ ወደ አደረግነው ዜና ማለፍኩ። በውስጡ በርካታ ጥንታውያን ንዋየ ቅዱሳንና ሌሎች ቅርስ የያዘው በኸልታው ላዕለው ወረዳ የሚገኘውን የአድጋሾ መድኃኔዓለም ገዳም ተገቢውን ትኩረት በመስጠት ለቱሪዝም መስህብነት መዋል እንደሚገባ ተገለጸ። ጥንታዊ ገዳሙ በአሁኑ ወቅት ህንፃዎቹ ላይ የመሰንጠቅ አደጋ ያጋጠመው ሲሆን ገዳሙ ተገቢ ጥገና እንዲደረግለት በአጠቃላይ እንዲለማና ምቹ የቱሪዝም መስህብ መሆን በሚችልበት ዙሪያ የትግራይ ባህልና ቱሪዝም ቢሮ ከወረዳው አስተዳደር ጋር ውይይት አድርጓል። ለይርጋ ተክለ ሚካኤል ዘገባ ማሾ ንጉሰ እንደሚከተለው ታቀርበዋለች። በኸልታው ላዕለው ወረዳ ከሚገኙ የበርካታ ጥንታውያን ንዋየ ቅዱሳንና ሌሎች ቅርሶች መገኛ አንዱ ነው የአድጋሾ መድኃኔዓለም ገዳም። ታዲያ ይህ ገዳም በአሁን ጊዜ ህንፃዎቹ ለመሰንጠቅ አደጋ ተጋልጠው ተገቢ ጥገናን ይማጸናሉ። ተማጽኗቸው እውን ይሆንና ገዳሙ የቱሪዝም መስህብ ሆኖ ይቀጥል ዘንድ የወረዳው አስተዳደር ከትግራይ ባህልና ቱሪዝም ቢሮ ጋር ውይይት አድርጓል። ትግራይ ከአለት ተፈልፍለው የተገነቡ በርካታ ውቅር አብያተ ክርስቲያናትና ገዳማት የሚገኙባት የቱሪዝም ስፍራ ናት። ይህ ከነዚህ የቱሪስት መዳረሻዎች አንዱ የሆነው መድኃኔዓለም ገዳም ኪነ ህንፃው ከአክሱማውያን ኪነ ህንፃ ጋር እጅጉን የሚመሳሰል በአራተኛው መቶ ክፍለ ዘመን በአብርሃ ወአጽብሃ ዘመነ መንግስት ተፈልፍሎ የተገነባ ውቅር አብያተ ክርስቲያን እንደሆነ የዘርፉ ባለሙያዎች ይናገራሉ። አድጋሾ መድኃኔዓለም ገዳም በጻዕዳ እምባ ሰንሰለታዊ ተራሮች የሚገኝ እጅግ ማራኪ መልክዓ ምድራዊ አቀማመጥና ምቹ የአየር ጸባይ ያለው በመሆኑ ለጎብኚዎች የሚመች ውብ የቱሪዝም ስፍራ እንደሆነ በርካቶች ይመሰክራሉ። የውቅር ገዳሙ ውስጣዊና ውጫዊ ክፍሉ አስገራሚና ውብ የኪነ ህንፃ ጥበብ ያረፈበት ሲሆን አካባቢው በትላልቅና ጥቅጥቅ ዛፎችና ደኖች የተከበበ በመሆኑ ተፈጥሯዊ ውበቱ እጅጉን ማራኪና ምቹ የቱሪዝም መስህብ በመሆኑ የተለየ ያደርገዋል። ይህ የበርካታ ንዋየ ቅዱሳን መገኛ የሆነው የአድጋሾ መድኃኔዓለም ገዳም በየዓመቱ መጋቢት 27 ቀን በርካታ ምዕመኖችና የአገር ውጭ ጎብኚዎች በሚገኙበት በድምቀት ይከበራል። በዛሬው ዕለትም በድምቀት ተከብረዋል። በበዓሉ የተገኙት የኸልታው ላዕለው ወረዳ ዋና አስተዳዳሪ አቶ አስመላሽ ገብረስላሴ ገዳሙ ያሉበት የመብራትና መንገድን ጨምሮ ሌሎች የመሰረተ ልማት ችግሮች እንዲፈቱና በህንፃዎቹ ላይ ያጋጠመውን የመሰንጠቅ አደጋ እንዲጠገን የትግራይ ባህልና ቱሪዝም ቢሮ ድጋፍ እንዲያደርግ ጥሪ አቅርበዋል። በበዓሉ የተገኙት የትግራይ ባህልና ቱሪዝም ቢሮ ኃላፊ ዶክተር አጽብሃ ገብረ እግዚአብሔር በበኩላቸው ውቅር ገዳሙ ያሉበትን ችግር ለመፍታት እንደ ቢሮ እየተንቀሳቀሱ መሆኑን ገልጸው ከዚህም ባሻገር በገዳሙ ያጋጠመውን የመሰንጠቅ አደጋ በጥናት ላይ የተመሰረተ ስራ በመስራት ለመጠገን እንቅስቃሴዎች መጀመራቸው ነው የተናገሩት። ውቅር ገዳሙ ምቹ የቱሪዝም መስህብነት ለማድረግ ገዳሙ በማስተዋወቅ ረገድ የተቀናጀ ጥረት ይጠይቃል ያሉት ዶክተር አጽብሃ ገብረ እግዚአብሔር በዚህ ረገድ ሁሉም አካል የበኩሉን አስተዋጽኦ ማድረግ እንዳለበት ጥሪ አቅርበዋል። ወደ ቀጣይ ዜናችን ስናልፍ ከስምምነቱ በኋላም ቢሆን የኢሮብ ህዝብ ከቀያቸው እየተፈናቀሉ ግዛታቸው በወረራ ተይዞ አስከፊ ጊዜያትን እያሳለፉ እንደሚገኙ በመቀለ ከተማ የሚገኙ የኢሮብ ወረዳ ተፈናቃይ ወገኖች ገልጸዋል። አክለውም የሚመለከታቸው አካላት ኃላፊነታቸው ተወጥተው በአደጋ ላይ ያለውን ህዝብ እንዲታደጉትም ተፈናቃዮቹ ጥሪ አቅርበዋል። አለም ተክለ ተጨማሪ አላት። አቶ ሕልፍ አዳይና ወይዘሮ አዜብ ወልዱ ከኢሮብ ወረዳ ተፈናቅለው በመቀለ ከተማ በመጠለያ ስፍራ አስከፊ ህይወት እየኖሩ የሚገኙ ወገኖች ናቸው። እስካሁንም ድረስ ቀያቸው በወረራ ተይዞ በየቀኑ ሰው እየተዘረፈ በከባድ አጣብቂኝ ውስጥ እየኖሩ እንዳሉ ከዲደብሊው ኢንተርናሽናል ጋር በነበራቸው ቆይታ አብራርተዋል። በጣም ግፍ እየበዛ ነው ያለው እስካሁን ድረስ ማለት ነው። ልጆቹ እየወሰዱ ነው ያለው። መታወቂያ ቀይሮ እያለ ነው። እኛ ከዛን ከመጣሁት ወደ ሀገሬ ተመልሼ አይደለም አላውቅም ማለት ነው። ተፈናቀልኩት ከኢሮብ ወረዳ መጀመሪያ አፋር ነበርኩኝ። ከዛ
ወደ ከአፋር ወደ አገሬ ሲሄድ ከዛ ደግሞ ሻዕቢያ ሲመጣ ደግሞ እንደገና ሁለተኛ ወደዚህ መጣሁ። የሚያስከፋ ህይወትና ሁኔታ ውስጥ ነው ያለን። በቃ አንድ ሚዲያ ወይ አንድ ቦታ ላይ የኛ ችግር የሚገልጽልን ወይ የሚነግርልን የለም፣ የሚጠይቀን የለም፣ የሚያየንም የለም። ስንት ህፃናት ስንት ወጣት ልጆች እየጠፉ ነው ያሉ። የት እንዳሉ አናቅም። ጧት ስትሰማ ጠፋች የለችም። ጥቃት እስካሁንም እየደረሰብን ነው ያለው። ስለዚህ ይሄ ነገር በፍጥነት ተግባር ላይ እንዲውልልን ምግብ፣ ውሃ፣ ልብስና ሌሎችን አጥተው ህይወት መግፋት እንዳቃታቸው የገለጹት እነኚህ የኢሮብ ወረዳ ተፈናቃይ ወገኖች አሁንም ቢሆን በረሃብ ዛቢያ የወገኖችን ህይወት እየተቀጠፈ መሆኑን ተናግረዋል። በጣም በውሃ ችግር ነው ያለን። አቋርጦ ማለት ነው። የWFP አንዳንድ ጊዜ ማለት እርዳታ ይሰጠኛል ነበር። የ9 ኪሎ ማለት ነው። እሷ አቋርጧል። አሁንም በቃ እኛ በበሽታም ይሁን ለጥሜትም በጣም የተጎዱ ሰዎች ነን። የተጎዱ ሰዎች አሉ። እስቲ ካሁን የሆነ መፍትሄ ይገኛል ብለን በተስፋ ብንጠብቅ እዚህ ሴቶች ስንት በሽታ ያለባቸው ጥቃት የደረሰባቸው ህፃናት ታማሚዎች መድኃኒት የሚጠቀሙ ስንት ሰው ችግር ላይ የህይወት አደጋ ላይ ረሃብ ላይ ነው ያለነው። በጣም ተቸግረን ነው ያለነው። በስምምነቱ መሰረት ተደራዳሪም አደራዳሪም አካላት ኃላፊነታቸውን ተወጥተው የሰው ህይወትን እንዲታደጉ ተፈናቃይ ወገኖቹ ጥሪ አቅርበዋል። በፌደራል መንግስት የመጣው ነገር ነው የኛ የደረሰው ያለው። ፌደራል መንግስት ያመጣው ሻዕቢያ ነው ከኛ ጋር ያለው። ራሱ ያመጣው ወራሪው መንግስት አስወግዶ እኛ ወደ መረበትን ብንመለስ እወዳለሁ። ምን እየተሰራ መሆኑ አናቅም፣ ምን እየተደረገ እንደሆነ አናቅም። ስለዚህ የፕሪቶሪያ ውል መተግበር አለበት። እኛ መረበታችን ማግኘት አለብን። ወደ ቤተሰባችን ወደ ሀገራችን መመለስ አለብን። እዚህ ያሳለፍነው ሲቃይ ይብቃን ነው ምለው። በቃ ይብቃን፣ እንግዲህ ይብቃን። ከዚህ በላይ ምንም መናገር አንችልም። ሚዲያ ላይ ሁሌ እንናገራለን። ያገኘነው መፍትሄ የለም እስካሁን ድረስ ማለት ነው። የአብይ አዲ መምህራን ኮሌጅ በተለያዩ የሙያ ዘርፎች ያሰለጠናቸውን 625 ተማሪዎች አስመረቀ። በጄኖሳይዳዊ ጦርነት ምክንያት ትምህርታቸው አቋርጦ የቆዩ እነዚህ ተማሪዎች አሁን ላይ በተገኘው አንጻራዊ ሰላም ትምህርታቸውን አጠናቀው ለምረቃ መብቃታቸው ተገልጿል። ለ22ኛ ጊዜ ተማሪዎችን ያስመረቀው የአብይ አዲ መምህራን ኮሌጅ በጦርነቱ ከፍተኛ ውድመት ከደረሰባቸው የትግራይ የትምህርት ተቋማት አንዱ ሲሆን ከነ ብዙ ችግሮች ቢሆን በተገኘው አንጻራዊ ሰላም በተለያዩ ሙያዎች ያሰለጠናቸውን ተማሪዎች ለማስመረቅ ችለዋል። በምረቃ ስነ ስርዓቱ መልእክት ያስተላለፉት የኮሌጁ ዲን መምህር ኃይለስላሴ ገብረ ኢየሱስ ተመራቂ ተማሪዎቹ በጦርነቱ የደረሰባቸውን ሁለንተናዊ ጉዳት ተቋቁመው ለዚህ መብቃታቸው በቀጣይም በትግራይ ዳግመ ግንባታ እና ሰላም ብሎም በሌሎች ዘርፎች በርካታ መልካም ነገሮች የመስራት አቅም እንዳላቸው ማሳያ ነው ሲሉም ገልጿል። ተመራቂ ተማሪዎቹ በሙያቸው በቅንነት በታማኝነትና በቁርጠኝነት ህዝባቸውን በማገልገል በእውቀት የተገነባ ትውልድ በመፍጠር ረገድ ትልቅ አስተዋጽኦ እንደሚኖራቸውም ገልጿል። ኮሌጁ ከተቋቋመበት ከ1990 ዓመተ ምህረት ጀምሮ ከ4900 ተማሪዎች በላይ ማስመረቁን የዘገበው ባልደረባችን ተስፋይ ሀፍቱ ነው። ህገወጥ የወጣቶች ስደት ለመቆጣጠርና ለማስቀረት በጥናት የተደገፉ ስራዎች መስራት እንደሚገባ የራያ ዩኒቨርሲቲ ምሁራን ገለጹ። ምሁራኑ አክለውም ህገወጥ ስደቱ በማህበራዊና በኢኮኖሚያዊ ላይ እያስከተለ ያለውን ቀውስ ለማስቆም ሁሉም የሚመለከተው አካል የድርሻው እንዲወጣም ጥሪ አቅርበዋል። ተጨማሪ አለን።
በትግራይ ጦርነቱ ባስከተለው ቀውስ ምክንያት በርካታ የትግራይ ወጣቶች ለህገወጥ ስደት ተዳርገው ለራሳቸው የሞትና የስቃይ ሰለባ ከመሆን ባሻገር ለቤተሰቦቻቸውም ለማህበረ ኢኮኖሚያዊና ለስነ ልቦናዊ ቀውስ እየዳረጓቸው ይገኛሉ። በዚህም የወጣቶችን ህገወጥ ስደት ለማስቀረት ራያ ዩኒቨርሲቲ ከትግራይ የወጣቶች ቢሮ ጋር በመተባበር የውይይት መድረክ ያካሄደ ሲሆን በመድረኩም ያገኘናቸው የራያ ዩኒቨርሲቲ ምሁራን ህገወጥ ስደትን ለመከላከልና ቆጣጠር ቅድሚያ መንስኤዎችን መለየት ወሳኝ መሆኑንና በጥናት የተደገፈ ስራ መስራት እንደሚገባ ይገልጻሉ። ህገወጥ ስደት ዙሪያ ህገወጥ ስደት በዚህ በደቡብ ዞን ብቻም ሳይሆን በትግራይ ደረጃ በቡለን በኢትዮጵያ በትልቅ እንደ ባህል ተወስዶ ወጣቶች እየተሰደዱበት ያለ ጉዳይ በመሆኑ ይሄንን ከመቆጣጠር አንፃር ከመከላከል አንፃር ከሚመለከታቸው የህብረተሰብ ክፍሎች ሁሉ የምክክር መድረክ ለማድረግ የተዘጋጀ መድረክ ዋና ዓላማው ህገወጥ ስደትን ከመቆጣጠር አንፃር እያንዳንዱ የህብረተሰብ ክፍል ምን መስራት አለበት የሚሆን የቤት ስራ ይዞ የሚሄድበት መድረክ ነው። እዚህ ብዙ ነገሮችን ተወያይተናል። የወጣቶች የህገወጥ ስደት መነሻዎችን አይተናል። ከዛ በተጨማሪም ያው ሌሎች ሀገሮች ተግባራዊ አድርጓቸው በጣም ውጤታማ ሆነውባቸው ኢትዮጵያ እነሱም ተሞክሮች ወስዳ የወጣቶች ህጋዊ ያልሆነ ስደት እንዴት መቀነስ ብሎም ቅድም እንዳልኳችሁ ማስወገድ ትችላለች በሚለው ምክክር ለማድረግ ነው። እሱ ከቀረበ በኋላ የተለያዩ የህብረተሰብ ክፍሎች በምክክር መድረኩ ነበሩ። ምሁራኑ አክለውም ወጣቱ ክፍል በተለያዩ ምክንያቶች ለህገወጥ ስደት እየተዳረገ መቆየቱን በማንሳት በተለይም ባለፉት 2-3 ዓመታት በጦርነቱ ሳቢያ በከፍተኛ ደረጃ ህገወጥ ስደት መባባሱም ይገልጻሉ። ወጣቱ በተለያየ ምክንያት ለህገወጥ ስደት ይዳረጋል። የመጀመሪያውና በጣም ቁልጭ ብሎ የሚታየን የድህነት ነው። ሁለተኛው ደግሞ የመልካም አስተዳደር እጦት በሰፊው ተንሰራፍቷል። ወጣቱ መጠቀም ሲገባው እየተጠቀመ ስላልሆነ ሳይፈልግ በህገወጥ መንገድ ወደ ተለያዩ የአረብ ሀገራት እንዲሰደድ ይገደዳል ማለት ነው። ሌሎች ምክንያቶችም አሉ። የግንዛቤ እጥረት ትልቁ ሚና እየተጫወተ ነው። አሁን ወጣቶች ሳይፈልጉ እኛ ጋር ያለው በኢትዮጵያ ደረጃም በክልል ደረጃም በዞን ደረጃም ያለው ለየት የሚያደርገው አንድም በጅምላ መሆኑ ባለፉት 4-5 ዓመታት ከጦርነቱ ወዲህ ይሄ ጉዳይ ተባብሶ ቀጥሏል። ያም የሆነበት ድሮም ነበረ አመለካከቱ መሄድ ይፈልጋል ሰው የማህበረሰብ ጫና ነበረ። ጫናዎቹ ጨምረዋል። አሁን በጦርነቱ ምክንያት የነበረው ገንዘብ የነበረው ኢንተርፕራይዝ ሊሆን ይችላል የተለያዩ ነገሮችን ወድሞበታል። የሚወደው ሰው ተለይቶበታል፣ ተፈናቅሏል። ብዙ ችግሮች ስላየ ያን እንደገና ጫና ተስፋ እንዲቆርጥ ያደርጋል። ስለዚህ ተስፋ በመቁረጥም እንዳማራጭ የሚወስደው መሰደት እድል መሞከር ነው። ህገወጥ የወጣቶች ስደት በማህበረ ኢኮኖሚያዊና በሌሎች ዘርፎች ላይ እያስከተለ ያለውን ጉዳት በመረዳት ወጣቱ ክፍል ከህገወጥ ስደት ለመታደግ ሁሉም ባለድርሻ አካላት የበኩላቸው ሚና እንዲወጡ ምሁራኑ ጥሪ አቀርበዋል። ህገወጥ ስደትን ጨርሰን ማስወገድ ባንችልም በእጅጉ መቀነስ እንችላለን። ስለዚህ መንግስት መዘጋጀት ያለበት በእኔ እምነት የመጀመሪያው ወጣቱ በቀየው ያለውን አማራጭ ያለውን ሪሶርስ ሀብት ተጠቅሞ ራሱንና ቤተሰቡን ብሎም ሀገሩ የሚጠቅምበትን አጋጣሚ ማመቻቸት ነው። ስለዚህ ቅድም የጠቀስናቸው የመንግስት የግል ሴክተሩ የመንግስታዊ ያልሆኑ ተቋሞች የጋራ ርብርብ ያስፈልጋል። እያንዳንዱ ሰው ከግለሰቡ ቤተሰቡ ማህበረሰቡ የመንግስት አካላት እና መንግስታዊ ያልሆኑ አካላት የየራሱ ስራ አለው። ከመንግስት የሚጠበቅ ነገር ይኖራል። የማስተባበር ስራ ሊሆን ይችላል። ከኤንጂኦዎች በገንዘብም በስልጠና በተለያዩ ነገሮች ሊያግዙ ይችላሉ። በስታርታፕ ካፒታል ከዩኒቨርሲቲዎችም በማሰልጠን ዙሪያ ሊያግዙ ይችላሉ። ማዕከልም በማቋቋም ሊሆን ይችላል። እነዚህ ወጣቶች ሰልጥነውበት ወደ ስራ የሚሄዱበት ተያይዞ መሄድ ነው የሚል ሐሳብ ነው ያለኝ። አድማጭ ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው ዜናዎች ስናልፍ
የእስራኤልን ጉዳይ እናገኛለን። እስራኤል በጋዛ የምታደርገውን ጥቃት በየቀኑ 100 ህጻናት ላይ ጥቃት ይደርሳል ሲል የተባበሩት መንግስታት ድርጅት አስታወቀ። እስራኤል የተኩስ አቁም ስምምነቱን በመጣስ በጋዛ እያካሄደች ባለችው ወታደራዊ ጥቃት በየቀኑ 100 ፍልስጤማውያን ህጻናት ይገደላሉ አሊያም ይቆስላሉ ሲል የተባበሩት መንግስታት የፍልስጤም ስደተኞች ኤጀንሲ አስታውቋል። ኤጀንሲው እንዳስታወቀው የእስራኤል የአየር ጥቃት እየተጠናከረ በመምጣቱ የሰብአዊ እርዳታዎች በመዘጋታቸው በጋዛ ቢያንስ 100 ህጻናት በየቀኑ ይገደላሉ አሊያም ይቆስላሉ ሲል ነው ይፋ ያደረገው። የተቋሙ ኃላፊ ፊሊፕ ላዛረኒ በኤክስ ገጻቸው ላይ ባሰፈሩት መልእክት የእስራኤልና ሐማስ ግጭት ዳግም መቀስቀሱን ተከትሎ በጋዛ እየሆነ ያለው እጅግ ዘግናኝ ከሰብአዊነት የወጣ ህጻናትና ሴቶች ህይወት አላግባብ እየቀጠፈ ነው ሲሉም ተናግረዋል። ጋዛ ለፍልስጤም ህጻናት የተከለከለች ምድር ሆናለች ያሉት ላዛሪኒ ጦርነቱ እንደገና መጀመሩን ህጻናትን የልጅነት ጊዜ እየነጠቀ ነው፣ ጦርነቱ ህጻናትን መሬት አልባ አድርጓቸዋል ሲሉም ተናግረዋል። የተኩስ አቁም ስምምነቱ ከተጣሰ በኋላ እስራኤል በከፈተችው ወታደራዊ ዘመቻ 322 ፍልስጤማውያን ህጻናት ሲገደሉ 609 መቁሰላቸውንም የዩኒሴፍ መረጃ ያመላክታል። የተመድ መረጃ እንደሚያሳየው ደግሞ ጦርነቱ ከተጀመረበት ጥቅምት 7 2023 ጀምሮ በጋዛ ከ15000 በላይ ህጻናት ተገድለዋል፣ ከ34000 በላይ ቆስለዋል፣ እንዲሁም ወደ 1 ሚሊዮን የሚጠጉ ደግሞ ተፈናቅለዋል ብለዋል። ቻይና ከቀጣይ ሳምንት ጀምሮ ተግባራዊ የሚደረግ በሁሉም የአሜሪካ ምርቶች ላይ የ34 በመቶ ቀረጥ ለመጣል መወሰኗ አስታወቀች። ይህ የቻይና እርምጃ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከቻይና ወደ አሜሪካ በሚገቡ ምርቶች ይፋ ያደረጉትን የ34 በመቶ አዲስ የታክስ ታሪፍ ተከትሎ የሰጠችው ጠንካራ የበቀል እርምጃ አካል ነው ተብሏል። ቀደም ሲል አሜሪካ በየካቲትና በመጋቢት ወር በቻይና ምርቶች ላይ እንደ የምርቶቹ አይነት የ10 በመቶና የ20 በመቶ ታክስ ጥላ የነበረ ሲሆን ቻይናም ውሳኔውን ስትቃወም ቆይታለች። የአሜሪካ ድርጊት የንግድ ጦርነት የሚቀሰቅስ ነው የሚል እምነት ያሳደረችው ቻይናም የ15 በመቶ ታክስ መጣሏንም ይታወሳል። ቻይና በአሜሪካ ላይ ከጣለቻቸው የ34 በመቶ ቀረጥ በተጨማሪ ወሳኝ በሚባሉ የማዕድናት ንግድ ላይ ቁጥጥር እንደምታደርግም አስታውቃለች። ከአሜሪካ ጋር የሚደረግ ግብይት ሊገድበው እንደሚችል በተጠቀሰው የቻይና የበቀል እርምጃ ተከትሎም የአሜሪካ የአክሲዮን ገበያ ከኮቪድ ወረርሽኝ ወዲህ በእጅጉ መቀነሱም ተነግሯል። የቻይና ውሳኔ ተከትሎ ትራምፕ ቻይና በድንጋጤ የማይሆን ጨዋታ ተጫውታለች ሲሉ ትሩዝ በተባለው በማህበራዊ ድረገጻቸው ላይ ባሰፈሩት መልእክት መግለጻቸውንም የዘገበው አሶሺየትድ ፕሬስ ነው። በመጨረሻም የሩሲያው ፕሬዝዳንት ፑቲን ስለ ሰላም እንዲሁም የተኩስ አቁም ላይ ያላቸውን አቋም በሳምንታት ውስጥ እንደሚያሳውቁ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናገሩ። ፑቲን ለዩክሬን ጦርነት ሰላማዊ እልባት ለመስጠት በወራት ውስጥ ሳይሆን በሳምንታት ውሳኔ ላይ ሊደርስ እንደሚገባ የውጭ ጉዳይ ሚኒስትሩ አብራርቷል። ማርኮ ሩቢዮ ጦርነቱን ለማስቆም የሩሲያው ፕሬዝዳንት ውሳኔ ላይ መድረስ አለባቸው ሲሉ በብራስልስ ከነበረው የኔቶ ውጭ ጉዳይ ሚኒስትሮች ስብሰባ በኋላ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከ3 ዓመታት በላይ የዘለቀውን ጦርነት ለማስቆም የተኩስ አቁም ስምምነት እንዲደረስ በሚመክሩበት በዚህ ወቅት ሩሲያና ዩክሬን የሚፈጽሟቸው ጥቃቶችም አጠናክረው ይገኛሉ። ባለፈው ወር በሳዑዲ አረቢያ የተካሄደው ውይይት ተከትሎ አሜሪካ ያቀረበችውን የ30 ቀናት የተኩስ አቁም ዩክሬን ስትቀበል ሩሲያ በበኩሏ እስካሁን ውሳኔውን አላሳወቀችም። ሩሲያና ዩክሬን ጥቁር ባህር ላይ የሚያደርጉትን ጦርነት የሚያስቆም የተኩስ አቁም ስምምነት መፈራረማቸውንም ዋይት ሀውስ አረጋግጧል። የፖላንድ የውጭ ጉዳይ ሚኒስትር ሬድኮ ሲኮርስኪ ፑቲን ጦርነቱን ለማስቆም የራሳቸው ገጽታ የሚጠቀሙበትን እድል አሜሪካ ሰጣቸዋለች ማለታቸውንም ይታወሳል። አድማጭ ተመልካቾቻችን ለዛሬ ያዘጋጀናቸው ዜናዎች እነዚህ መስሉ ነበር። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ እንዲሆንላችሁ ተመኘን። ሰላም።